ተከታተሉ የትንሽ ሰዓታችን ላይ ደርሰናል በዛሬው የትንሽ ሰዓታችን እንግዲህ ህንድ ፊልም ከቪዲዮ ቤት ሄደን መከራየት አንዱ የዘጠናዎቹ ውስታዎቻችን ነበሩ ዛሬ አውቶቡስ ተራ ተገኝቼ ህንድ ፊልም እነማን ናቸው የሚተረጉሙት የሩት ዝታዎቻቸውስ ምን ይመስላል የሚለው ውላቸውን አብሬሉ ለዚህ ተገኝቻለሁ እንደ አፍቃሪያን ፊልም የሚያይሰው በጣም ያቃቸዋል በድምጻችሁ ግን አብዛኛው ሰው መልካችሁን ስለማያቀው እስኪ እንተዋወቃችሁ በመጀመሪያ እኔ ጌታቸው ድሪባ ባላለው ትርጉም በጌቾ ይመቻቹ ወይም ኢትዮጵያን እግዚአብሔር ይባርካት በሚለው ታወቃል እነዚህ ነገሮች ሌጀንድ ሆነዋል ፊልም ሲጀምር ማንንም ሬዲዮም ላይ ምንም ሳይባል እኔ ነኝ ትርጉም በጌቾ ይመቻቹ ያመጣሁት ኢትዮጵያን እግዚአብሔር ይባርካት ደግሞ ፊልም ሲያልቅ ያመጣሁት ማለት እነዚህ መለያዎች ናቸው እነዚህ በቃ መለያዎች እና ደግሞ ማስታወቂያ የፊልም ማስታወቂያዎች ላይ ቆርጦ አውጥቶ ዋሴ ሪከርድ አፈንዝጋጎቴ የሚለውን በማስገባት ያ በጣም ሰዎች ያቁታል በዛ ነው የምታወቀው ስማ ሱሪያ እንዴ ጓደኛ መጣ እንኳን በደና መጣ ወደ ቦምቤ ወዳጄ አንተስ እኔ እንኳን ያው ተርጓሚ ቃሲም መካ በሚል ታወቃለሁ በተለይ ሁሉም ስራዎች ላይ የፊልም ርዕስን በመተርጎም እንዲሁም ዘፈኖችን በመተርጎም ከትርጉሙ በተጨማሪ እነዚህ እኔን ዩኒክ ያደርገኛል ወይም ቃሲም መካ የሚለው ከስሙ በተጨማሪ ቃሲም ስራ ላይ ርዕስ ይተረጉማል ዘፈን ይተረጉማል ባዮግራፊ ያስረዳል የአክተሮችን የምትለዋ ጭማሪ እኔን በለየት ተደርገ ታወቃለሁ እና ያው ተርጓሚ ቃሲም መካ ባላለው ለማንኛውም እድሉን ስለሰጠሽኝ በጣም እናመሰግናለን ሊገባኝ አልቻለም ሱሪያ ምን ያደርክ ነው በቃ የተባልከውን ብቻ ነው ማድረግ ያለብህ አንድ ቆንጆ ሴት ማግኘት ከባድ ነው በጣም ከባድ ነው እንጂ ሙምባይ पर राज करने के लिए ቦምቤ ላይ ነው ለነግስ ነው የመጣሁት እሺ ምን ያለ ፊልሞችን ተርጉማችኋል አሁን በቁጥር ለማወቅ ይከብዳል ለምንድን ነው የሚከብደው መሰለሽ ረጅም ጊዜ ስለሆነ በትንሹ ከ15 አመት በላይ ሆኖ እና ስንቱን እንቆጥረዋለን ከዛ አንፃር ነው አንተ ታቋለን አዳላቀም ያው መጀመሪያ አካባቢ ብርቅ ይሆንብሽና ትጽፊያለሽ እና የምታውቂው ይመስልሻል የሆነ ነገር ለሚያዝ ትጥሪያለሽ ወደ 1000 ምናና አካባቢ ከደረስኩኝ በኋላ ወደ መቁጠሩን ተውኩና መተርጎሙ ላይ ብቻ በረታውኝ መልካ ወደ ኋላ መለስ ስላደርጋችሁና ህንድ ፊልም መተርጎም አጀማመራችሁ እንዴት ነበር ወደ ትርጉም ስትመጡ ኦኬ ህንድ ፊልም እንግዲህ ያው እኛ ሀገር እንደሚታወቀው በጣም አፍቃሪ ያለው በጣም ተመልካች አለው ሁሉም ሀገር ላይ ብዙ ሀገር ላይ ቢኖርም ማለት ነው ከዩሮፕ ቀድሞ አፍሪካ ውስጥ በጣም ተወዳጅ ነበር ምክንያቱም አኗኗራቸው ባህላቸው ብዙ ነገራቸው እኛን ስለሚመስል ማለት ነው ያ ነገር ደግሞ ምን አድርጎታል ህንድን ኢትዮጵያ ውስጥ በጣም ተመልካች እንዲኖር አድርጎታል ያው ከድሮ ከሲኒማ ኢትዮጵያ ሰይጣን ቤት ምናም ከሚባለው ጊዜ ጀምሮ ከነ ማዘር ኢንዲያ ምናን ጀምሮ በጣም ተመልካች ነበረው የህንድ ፊልም በጊዜ ሂደት እንግዲህ እነሱ በሰባዎቹ አካባቢ ነው በ80ዎቹ በየቪዲዮ ቤቱ ዴክና ካሴት ተደርጎ ሰዎች ማየት ጀመሩ ከዛ በኋላ አሜሪካው ፊልም ብዙዎቹ ስለሚገባቸው ህንዱ ቢገባን የሚል ፍላጎት መሰለኝ የሰው ኢንተረስት ፊልሙ ማየት ብዙ ሰው ማየት ጀመረ የተመልካቹ መብዛት ደግሞ ፍቅርሽ እንዲጨምር ያደርጋል ብዙ ቦታ ስለምታገኙ ማለት ነው እና እኛ በመናይ ሰዓት ያው እኔ ለመድኩት አንድ አብደላ የሚባል ህንዳዊ ነበር እኔ እሱ በሚተረጉም ሰዓት ከሰፈሬ ወጥቼ ሌላ ቦታ ሳይ ያንን በትርጉም በማይ ሰዓት ለመድኩ ከዛ በኋላ የራሴ ቪዲዮ ቤት ከፈትኩና ደግሞ መተርጎም ጀመርኩ सूर्या ስማ ሱሪያ मैं काम पर जा रहा हूं እኔ ወደ ስራ ላይ मेरे पास पैसे हैं አንተ ጋር ብር አለ ये ले उनका 100 रुपए है 100 घर में स्टोव है खाना बनाकर ቤት ውስጥ ስሩ አለ ምግብ ሰርተህ ढाबा है वहां से खाना खाकर सो जाना ये ले ሀገር ውስጥ ምግብ አለ በልተተኛ እኔ እንኳን ተርጓሚውኛ ሆናለሁ ብዬ አስቤም አላቅም ነበር ግን አሁን በዚች ጋር እንደዚህ ዞር ብንል ስለ ሺዳቢ አሁን አሜሪካን ያለው የኢቲቪ ጋዜጠኛ ነው እንግሊዘኛ ፊልም ይተረጉማል ትንንሽ ልጆች አያስገባም ነበር በወቅቱ እኔ ደግሞ ያኔ ትንሽ ነበርኩ እና አንድ ቀን ጋዝ ላከኝና አስቀምጬው እንዳለ ረስተውኛል ውጣ አላሉኝም አስታውሳለሁ ፊልሙ ፈርስት ናይት የሚለውን ፊልም ከጽሁፉ ጀምሮ ኦል ካራክተር ከሚለው ጀምሮ ሲተረጉም አይቼ እንደዚህ ሰውዬ በሆንኳል በዛው ተመስጬ ተርጓሚ ለመሆን ችያለሁ ማለት ነው እና እኔና ወንድሜ ቃሲም አንድ ባች ነን
አንድ አካባቢ ነው የጀመርነው በጣም ህንድ ፊልም ተቀባይነት እንዲኖር ደግሞ ሰዎች በድርጊት ምን እንደሆነ ያውቁታል ትርጉሙን ቃል በቃል ከኛ ሲሰሙ ወደውት ለማየት ይችላል ማለት ነው ከፊልሙ ድርጊት ተነስታችሁ ነው የምትተረጉሙት ወይስ ቋንቋውን ትክክለኛ ቋንቋውን ችላችሁት ነው የምትተረጉሙት በጣም በሀቢብ ደረጃ ስላለ በጣም ጥሩ ጥያቄ ነው አንዳንድ ጊዜ ምን አለ መሰለሽ አንድ ህንዳዊ አስቀምጠን ብናናገረውና ብንግባባ ምን አክሽኑን አይተን ነው ድርጊቱን አይተን ነው ምኑን አይተን ነው ከአንድ ግለሰብ ጋር መግባባት እንችላለን አንድ ህንዳዊ አናግረን የምንፈልገውን ነገር ጠይቀን ቤቱ ብንገባ በልተን ጠጥተን ለማደር የሚያስፈልገውን ነገር እንጠይቃለን ከራበኝ ራበኝ ማለት እንችላለን ከጠማኝ ጠማኝ ማለት እንችላለን ይሄ በድርጊት አይገለጽም እንደገና ደግሞ የኔ ትልቁ ጥያቄ ማለት ነው ህንድ ፊልም እንደምታውቂው ረዘም ይላል ከ2 ሰዓት በላይ ርዝመት አለው ያን ሁሉ ሰዓት ቁጭ ብለሽ ግምት ልትተረጉሚያቺ ምሳሌ አሁን ቀንጨብ አድርገን በሰራ ነው እንትን ላይ ካይሽ ከድርጊቱ ጋር የማወራው ነገር አይደለም ያ ሁሉ ሰዓት በፍጥነት የሚወራው ድርጊት ሊሆን አይችልም ለምን እነሱ ያወሩ ነበር ተረዳሽ ያለ ሜኩች ከህና ቻቲሁ ሲል እኔ የሆነ ነገር መናገር ፈልጋለሁ እንደሚል እየነገርኩሽ አንቺ ጉግል ብታረጊ ወይ ጉግል ትራንስሌት ላይ ብታይ ዛሬ ላይ በጣም ሲምፕል ነው በትክክል ቃሉን እንደምናቅ ማረጋገጥ የሚቻልበት ብዙ መንገድ አለ ግን እንደዛም ሆኖ የማይታመን ከሆነ ያው कितनी बार कहा ጭንቅላት የለሽ ስንት ጊዜ አሻጥሩ नहीं करता समझ में नहीं आया ሊጋባሽ አልቻለም ስለነገርሽ ምን ያልክ ነው ዝም በይ बात पर मैसेज करती ሁሉ ጊዜ ድራማ ሰራለሽ ሶሪ ማቲ እናንተ ማታ ስልክ ደውለሽም እንኳን አትናገሪም ወንድሜ እንዳለው ረጅም ሰዓት ነው 3 ሰዓት በትንሹ 2 ሰዓት 2 ሰዓት ሙሉ ቃል በቃል መነጋገር ሳያውቁ ሊሆን አይችልም ከዛ ውጪ ደግሞ ምንድነው መሰለሽ ቋንቋውን እየሰማሽ እየሳቅሽ ኮሜዲ ሲሆን እኛ እየሳቅን ተመልካቹን እያሳቅን የሚያሳዝን ሲሆን ትራጀዲ ልክ እንደዛ ካራክተር ውስጥ ገብተን ስንናገር ሰዎችም ይረዳሉ ሌላ ደግሞ ልክ እንዳንቺ ብዙ ሰዎች ጥያቄ የነበራቸው ሰብታይትል ያለው ፊልም ይዘው መጥተው ተርጉሙ ይሉልና እንግሊዘኛ ሰብታይትል በሰብታይትሉ ማረጋገጥ ችለዋል ማለት ነው በ98 ዓመተ ምህረት ይመስለኛል ኢቲቪ ላይ እንደዚህ ቀርቤ ነበር ላይ ቲቪ ላይ ቀርቤ ልክ ያንቺ አይነት ጥያቄና ሌላ አንደኛው ጥያቄ ምናልባት ልጠይቂኝ ስለምችይ ብዬ ነው ህንድ ፊልምና ከረሜላ ለህፃን ነው የሚባል አባባል ነበር ያ ነገር ቀርቷል ለምንድን ነው የቀረው መሰለሽ እኛ ትርጉም ከጀመርን በኋላ የአማርኛ ፊልም ራሱ እድገት አሳይቷል አንድ እርምጃ ወደፊት ተራምዷል ከቀረጻው አንስቶ ከዳያሎጉ አንስቶ ከሴታፑ ከጌታፑ አንስቶ ከኛ በኋላ ከትርጉም በኋላና ከዛ በፊት ያለውን ማነጻጸር ትችያለሽ እና አማርኛ ፊልሞችም በአብዛኛው 60-70% ከሱ ይኮረጃሉ ህንድ ፊልም የሚናቅ አይደለም ለምንድን ነው የማይናቀው ፊልም ማለት ራሱ ትርጉሙ በግሪክ ወርድ ፌክ ማለት ነው ካሜራ ማለት ለምሳሌ በግሪክ ቋንቋ ጨለማ ማለት ነው ይሄን አሁንኛ ከፊልም ነው ያወቅነው ወይ ካሜራ ትምህርት ቤት ወይ ሌላ ከፊልሙ ትርጉም ውጪ ምንድነው ህንድ ፊልም ድርጊታቸው ላይ አሁን አክሽን በሚሰራበት ጊዜ ይጋነናል ሁላችንም እንደምናየው ግነት አለበትና ሰው ደግሞ በቃ ፌክ ነው ህንድ ፊልም አሁንም ታያለ ምናምን ይባላል እውነት ታያለ የውሸት ነው ምናምን ይባላል እና ከሱ አንፃር ይመስለኛል ግነት ስለሚበዛው አክሽኑ ምናምን ሁሉም ነገር ይጋነናል ይመስለኛል ግነቱ ልክ ነው ምንድነው መሰለሽ ህንድ ፊልም ሲሰራ በመጀመሪያ ደረጃ ለሀገራቸው ህዝብ ነው የሚሰሩት እና የሀገራቸው ህዝብ ፊልም ምን እንደሆነ ያውቃል እኔ እንደነገርኩሽ ፊልም ፌክ ነው እንጂ አቅ አይደለም ግን የዚህ ጋዱን ዓለም ማንጸባረቂያ ነው እንጂ እውነተኛ ላይፍ አይደለም ለምሳሌ መጽሔት የምናነብ ከሆነ አርቲክል ይባላል አይደል መጽሔት ወይም ደግሞ የጋዜጣ ጽሁፍ አርቲክል ነው የፊልም ደግሞ ስክሪፕት ነው ያንን በአካል ታሪኮችን የጥንት ሊሆን ይችላል እውነተኛ ታሪክ ወይ ደግሞ ልብ ወለዶችን በቪዥዋል መልክ ማቅረብ ነው ግነቱን የሀገራቸው ህዝብ ይወድላቸዋል ግነቱን ማለት ኮሜርሻል ነው ለገበያ ነው ገብቶሻል አይደል አሁን ግን ዓለም አቀፍ ሆኗል ዓለም አቀፍ ሲሆን ምንድነው ግነቱ አለ ካልቸራቸው ግነቱ ምን ይባላል መሰለሽ በፊልም ቋንቋ ለምሳሌ ሜሎዲ ድራማ ይባላል ቲያትር ቤት ውስጥ በሜሎዲ ድራማ ለቅሶ ራሱ በግነት ነው ዳያሎግ በግነት ነው አክሽኑም የሚገለጠው በግነት ነው ማለት ነው አክሽን ሮማንስ እንዳለው አድቬንቸር እንዳለው ይሄኛው ሜሎዲ
ዘርፍ ነው ማለት ነው የወንጀል ሐሳብም የሰው ጭንቅላት ውስጥ ከመጣ የውሻ ሞት ነው መሰጠው अंडरवर्ल्ड में किसी का साया የማፊያ ዓለም ውስጥ የማንንም ጥላ አያርፍም እንዲያርፍም አላረግም ሌላኛው ምንድነው አንድ እንዳረሰው የምፈልገው ነገር እኛ ነገሮችን የምናየው ከኛ ካልቸር ከኛ ኗኗር ከኛ ፍላጎት አንፃር ማየት አለብን ብዬ ግን ማምነው ከነሱ ካልቸር ከነሱ እይታ በእነሱ መነጽር ብናየው ሲኒማቸው በጣም ፐርፌክት ነው ከሆሊውድ ቀጥሎ በሆሊውድ ነው ያለው ለምሳሌ እንግሊዝ ውስጥ ፊልም ይሰራል ሽልማት ላይ ግን ሲቀርብ በአብዛኛው በሆሊውድ ነው የሚሸለመው አካዳሚ አዋርድ ማለት ነው ሁለተኛው ግዙፍ ኢንዱስትሪ የቦሊውድ ነው በተለይ ደግሞ እኛ ሀገር በብዛት የሚናቁት ወይ የሚሰደቡ የነበሩ ህንድ ፊልሞች ረፍደው ነው የሚደርሱት ምሳሌ 1995 የወጣ ፊልም እኛ በ2000 ነው ስናይ ነበር ወይ 4 አመት ወይ 5 አመት ረፍዶ ነው ይደርስ የነበረው በሰዓቱ ደርሶ ነው ያቀ ለምን የዛን ጊዜ በነበረ ሁኔታ ማለት ዛሬ ላይ ግን ቴክኖሎጂ ቀላል ነው ትናንት የወጣ ፊልም ዛሬ ይገኛል ስለዚህ አሁን ዛሬ በዛሬ ስናየው አፕዴት ነው ገባሽ በድሮ አባባል ጥሩ ነገርን መተው የለብንም ምሳሌ በድሮ ብዙ ሰዎች ልጅነት ውስጥ ብዙ ሰው ብትጠይቂው ከአሜሪካ ፊልም ይልቅ የሳቀው በህንድ ፊልም ነው ያዘነው በህንድ ፊልም ነው ያለቀሰው በህንድ ፊልም ነው በቃ እንትኑ የልጅነቱ ኤቭሪ ስቴፕ ውስጥ ማለት እያንዳንዱ ስቴፕ ላይ ህንድ ፊልም አለ የፍቅር ፊልም ሲነሳ ህንድ ናት ሻሩክን ሳይጠራም ያልፋለን ማዘሪያ ዲስኮ ዳንሰርን ማይል ይሄ ነው ስራ ማለት ይሄ ነው አይሽ አንድ ሰው ውስጥ ገብቶ ለረጅም አመት እየተሰደበም ይሁን እየተሞገሰ መኖር ችሏል ይሄ ማለት የስራቸው ትክክለኛ ነው የህንድ ሲኒማ ተጽዕኖ ኢምፓክት ይባላል ኢምፓክት በግሪክ ወርድ ምንድነው ጫና ማድረግ ብቻ ሳይሆን ሰብሮ መሄድ ነው ዱባይ ውስጥ ሶስተኛ አጋይ ቋንቋ ሆኗል እንድኛ ማለት በዚህ ምክንያት እዚህ አሁን የሆኑ አንድ ሁለት ልጆች በጠራና በእንድኛ ባናገራቸው መልስ ይሰጡኛል የፊልሙ ጫና ነው ከአንድ ፊልም ደግሞ በጣም ብዙ ጊዜ መጥፎ ነገር ሰዎች ተምረዋል ብዬ አላምንም ቤተሰብ ማክበር ፍቅር ያ ነው ተወዳጅ የሚያደርገው ሙዚቃ ባላቸው ከኛ ጋር ይመሳሰላል እኛ ጋር አሁን ካየሽ ብዙ ቤተሰቦች አንድ ላይ ተሰባስበው ቢኖሩ ደስተኛ ናቸው እንደው አቅም ካልቻለ በስተቀር ህንድ ፊልም ደግሞ እያንዳንዱ እንትን ላይ ካየሽ ከቤተሰብ የመነጠልን አያሳይም ብዙ ጊዜ ከቤተሰብ ጋር አብሮ ለመኖር የሚደረግ ትግልን ነው የሚያሳየው ኢቭን ፍቅርን አንድ ላይ በመኖር የሚገኝ ጥቅምን የሚገኝ ደስታን በደንብ ይሰብካሉ ያሳያሉ ከዚህ ጋር ያይዤ ለታይቃችሁና ብዙ ጊዜ ፊልሞችን ስተረጉሙ ገጸ ባህሪውን ሆናችሁ ነው እንትን የምትተረጉሙትና ደጋግማችሁ ያንን ፊልም ታዩታላችሁ ወይስ እንዴት ነው የትወና ብቃታችሁ ትወና ትችላላችሁ ማለት ገጸ ባህሪውን አሁን ሻሮክን ቆነ የሱን ስሜት ነው እሱን ያያየ ነው የሚመስለው ገጸ ባህሪውን ሆናችሁ ነው ትወና ተምራችኋን ከዚህ በፊት ወይስ ደጋግማችሁ በማየት የቻላችሁት እንደዚህ እዛ ስሜት ውስጥ የምትገቡት ደጋግመን በማየት ተር ውስጥ እንገባለን ደጋግመን ስንል ትወና እኔም እሱም አልተማርም አንቺ እንዳልሽው እኔና እሱ ለየት የሚያረጋን ብዙ ተርጓሚዎች አሉ እኔና እሱ ለየት የሚያረጋን ምንድነው ከፍ ሲሉ ድምጻችን ከፍ እናረጋለን ረገጥ አርገው ሲናገሩ ረገጥ አርገን ቀዝቀዝ ሲሉ ቀዝቀዝ አርገን ኮሜዲው ፓርት ላይ ላለመሳቅ እንታገላለን እንደዚህ በማድረግ ራሳችንን ትወና ሰልጠነን ይገባል ሳቁሉ አምጦ የሚገባ ሰዓት ማይኩ ኦፍ እስክታረጊ ያው እንታገላለን እንጂ አትይዩ ገና ስትጀምር ይገባል የተለያየ እንትኖች አሉ እንደ ካራክተሩ አሁን ቀድም እንዳልሽው የኛ በድምጽ ስለሆነ በሰዓቱ መቅረጽ የሚቻለው ድምጽ ስለሆነ እንጂ ምናለቅስበትም እንትን አለ ኢቭን ለመተርጎም ተናንቆሽ ቃል አልወጣ ብለሽ አያቅም ስታወሪ በቃ ያ ክስተት በቃ ይተናነቅሽና ጥሩነቱ ምንድነው ማቆም መቻሉ በቃ ስንቀዳ በሚሰራ ሰዓት እናቆመውና ትንሽ ትንፋሽ ስበን እንመለሳለን እንጂ ብዙ አይነት ፊልሞች ላይ ምሳሌ ትራጀዲ ሆኖ እኛ አስተዳደጋችን ከእናትና ከአባት ጋር ስለሆነ በእናት በአባት በእህት በወንድም የተነሳ ታሪክ ስናይ አንችልም ስሜት አይደለም እና ያ ነገር በቃ እንትን ይልሻል ስሜት ያደርግሻል ወደድሽም ጠላሽም ማለት አንድ ሰዓት ሁለት ሰዓት ያልቁጭ ብለሽ አንድ ታሪክ እየተረጎምሽ እየሰማሽ ተዩና እየተናገርሽ እየተረጎምሽ ደግሞ ሙሉ ለሙሉ ዳይቭ አድርገን ነው የምንገባው እና ያ ስሜት
ኢቭን አንዳንድ ጊዜ መተርጎም አለ መተርጎሜን ሁሉ ጸጥ ብዬና ለፍኩት ወይስ ተርጉሚዋል ብዬ እስከምደነግጥ ድረስ እመሰጣለሁ። ለምን ፊልሙ መጣ እኛ ጀመርነው ወደ ትርጉም ገባን። ቀድመንሽ የምታዩ ነገር የለም። ከዛ በኋላ ምንም አማራጭ የለውም። እንደገና ደግሞ ደጋግመሽም ብታዩ ራሱ ማለት ነው። ምሳሌ በቪዲዮ ቤት ደረጃ ድሮ የተረጎምናቸው በሲዲ ስንሰራው ያን ኢሞሽን ወደ ኦዲየንሱ ለማምጣት ስትታገይ ምን ውስጥ ገበያለሽ? ወደ ታሪክ ውስጥ ገበያለሽ። ኢቭን ማየትሽን 30 ጊዜ ተሽሎ ይችላል። 31ኛ ጊዜ ግን በሲዲ የሰራሽ እዛ ጋር ጭራሽ 30 ጊዜ ያየ ሰው አንመስል ወይ 20 ጊዜ ያየ ሰው በጣም ውስጥሽ ይገባልና ይሄን ያ ልዩ ያደርገዋል። እኔ ደግሞ እዚህ ላይ መጨመር የምፈልገው ምንድነው እንግሊዝ ውስጥ ቲያትር ቤት ምን ይባላል? ቲያትሩን ሰርቶ ማሳየት ብቻ ሳይሆን ስሜቱን ተመልካቹ ላይ ማጋባት አለብህ ይባላል። አንድ ተናጋሪ ወይም አንድ ሰባኪ መድረክ ላይ ወጥቶ ሚሊዮኖችን ከማሳመን በፊት ቴብል ላይ ያሉትን ማሳመን መቻል አለብህ ይባላል። በወሬ አይደለም፣ ስሜቱን በማጋባት ነው። ያለ ምንም ግነት ምነግርሽ እኛ ስንተረጉም አንዳንዴ ዞር ብዬ ሳይ ሰዎች ያለቅሳሉ ስሜት ውስጥ ገብተው። ቀድመን ግን ካራክተር ውስጥ ጠልቀን የምንገባው እኛ ነን። መጀመሪያ ይጋባብናል፣ ከዛ በኋላ ነው። አንድ ፊልም ትላንትና ብትሰሪው ዛሬ ተረሻዋለሽ። ግማሽ ላይ ምን እንደሚሆን የምታውቂው የሆነ ነገር እንደሚከሰት ነው እንጂ ምን እንደሚናገር አይመጣልሽም። ለምን? ስሜቱ ስለምትገቢ ማለት ነው። ከእንደገና ሰስፔንስ ነው የምትሆኑ። የአንድ ፊልም አሪፍነቱ ይሄ ነው ባይነኝ። በጣም ብዙ አይነት ገጠመኝ አለ። ኢቭን አሰሩኝ ብዬ ያለቀስኩበትም ጊዜ ነበር። እስኪ እንደው በዚህ አጋጣሚ የዘጠናዎቹን ትውስታዎቻችሁን እስኪ ትንሽ አጋሩ። ገጠመኞች ትውስታዎቻችሁ በዙሪያው በእንደዚህ በምትተረጉሙበት ጊዜ ያጋጠማችሁ ገጠመኝ በጣም ብዙ መቼ ዘጠናዎቹ በጣም ደስ የሚል ጊዜ ነበርና አይ ያው በጣም የተለያየ ገጠመኝ አለ። በተለይ ቪዲዮ ቤት ላይ በምትሰሪ ሰዓት ብዙ አይነት ገጠመኝ አለ። ከዛ ውስጥ ያው የምታስታውሹን አንድ ሁለቱን ለመናገር ያለ ማለት እኔ ማረሳው ብዙ አይነት ገጠመኞች አሉ። ግን አንዴ ደርከን የሚል ፊልም አለ። በጣም እንትን ነው ያው አንድ የሆነ የደሃ ታሪክ ነው። የሆነ የደና ቤተሰብ ሴት አፍቅሮ ምናምን ነገር ብቻ ያለ ታሪክ ነው። በጣም የሚወደድ ነው። እኛ ሀገር ሁሉም ሰው ያውቀዋልና ያን ፊልም ተርጉሜ በጨረስኩ ሰዓት በጣም ብዙ ሰዎች አድናቆታቸው የሚገልጹት የሰፈር ልጆች ስለሆኑ አጨብጭቦ ነው የሚያልፉት። እና አንድ ሰው ቀጥ ብሎ ሲመጣ ምኑ ጋር ተሳስቻለሁ ምናምን ብለሽ ነው የምትደነግጪውና ተለቅ ያለ ሰው ነው። ቀጥ ብሎ ወደ እኔ ሲመጣ ሁሉም እየወጣ ባለበት ሰዓት እሱ ወደ እኔ ሲመጣ በጣም ነው የተደናገጥኩትኝ። ከዛ በቃ ምን ሊለኝ ነው ብዬ ትያልኩ ያለ ደራሲውን እንኳን አላውቀውም፣ ግን አንተን በጣም ነው የማመሰግን ብሎ አፕሪሺየት አድርገው ሲጨብጠኝ በጣም የመደናገጥም የመደሰትም እንትን አለና አንድ እሱ ነው። ሁለተኛ ደግሞ በጣም የሚያሾፉ ልጆች ነበሩ። ኢቭን ትርጉሙን መስራት እስከሚያቅትሽ ድረስ አንደኛ ታውቂያቸዋለሽ፣ የሰፈር ልጆች ናቸው። በጣም ይቀልዳሉ። አላሰራ ይሉኝ ነበርና መሐበቴን የሚል የሻሩክ ፊልም የወጣ ሰዓት በቃ በጣም በደስታ ነው ይዤ መጥቼ። በነገራችን ላይ የሻሩክ አድናቂ ነኝ በጣምና የሱ አዲስ ፊልም ወጣ ሲባል በጣም በደስታ ነው ይዤ መጣሁትና ይዤ መጥቼ ለጠፍኩኝ ምናምን በቃ መተርጎም ጀመርኩኝ ማለት ነው። እየበጠበጡ በቃ ሰልችቶኝ ታውቋቸውና ፊልሙ መተርጎም ጀመርኩኝ። ከዛ እየበጠበጡ ማለት በቃ ወደ ካራክተሩ ሲገቡ ወደ ኢሞሽኑ ሲገቡ ልጆቹ ድምጻቸው ሊሰማ አይደለም አይናቸው አይታይም። በቃ እንትን ብለዋል፣ ድብዝዝ ብለው ጸጥ ብለዋል። እና መጨረሻ ላይ በጣም ኢሞሽናል ሆነው ማልቀስ ጀመሩና ከዛች ቀን ጀምሮ ማለት ነው በእኔ አሹፈው ማያውቁም በጥብጠውኝም ማያውቁም እና እስቲል አሁንም ድረስ በጣም አድናቂዎቼ ናቸው። ኢቭን ይዋሸናል ከሚለው የምሩ ነው ወደሚለው ማሳመን ይችላል። ፊልም ግን ስተረጉሙ ምን ያህል ገቢ ታገኛላችሁ? አንድ ፊልም ተርጉማችሁ ያውኑ ነው ያውኑ ሳይሆን የበፊቱን ነው የበፊት እንኳን ምን እንደ ጊዜው በእርግጥ አሪፍ ነው። በሰዓቱ 50 ብር ብዙ ነበረ። 50 ብር ቆርጠው ነው ቪዲዮ ቤት የሚገቡት። ላይቭ ነበረ ያን ጊዜ አይደለም? ላይቭ 50 ሳንቲም ፊልም የሚከፈለው 50 ሳንቲም 50 ሳንቲም። ኦኬ በቪዲዮ ቤት ደረጃ ነው። በቪዲዮ ቤት ደረጃ ያው 5 ብር 8 ብር 10 ብር ድረስ ይከፈል ነበረ። የእናንተስ ገበያ አይዋ እኔ ራሴ ቪዲዮ ቤት ነበር የምሰራው። እኔ ትርጉም ካወኩኝ በኋላ የራሴን ቪዲዮ ቤት ከፍቼ ነው ሰራ የነበረው። እኔ ጋር ግን የሚሰራ የነበረ ልጅ ነበር ጓደኛዬ። እኔ ቪዲዮ ቤቱን ሰራለሁ አንተ ትርጉሙን ስራ ብዬው 10 ብር እየከፈልኩት ይሰራ ነበር። እኔም ደግሞ ከተዘጋቢኝ በኋላ ወደ ሳሪስ አካባቢ ሰርቻለሁ። የዛን ጊዜ 15 ብር ይከፈለኝ ነበር። 2 ወር ያህል ሰርቻለሁ ተዘግቶብኝ እስኪከፈት ማለት ነው። በስንት ዓመተ ምህረት
እኔ ላይ የዛን ስንት 95 96 አካባቢ ለዛ ነው 15 ብር ይሆን ለዛ ነው 15 ብር ይሆን እኔ ለመጀመሪያ ጊዜ የተከፈለኝ የማስታውሰው መገናኛ 8 ብር እና 8 ብር ያኔ በጣም ብዙ ነው 94 ዓመት በማን ነው 93 94 አዎ ናሲ አካባቢ ነው የጀመርነው 93 በቀን ገቢ ማለት ነው አይደለም በአንድ ፊልም 3 ሲሆን አስቢ በቃ ባስ 15 ሳንቲ ነበር በ94 እሺ እሺ እና ቀይ ወጥ 250 ነበር መገናኛ ቀይ ወጥ 250 ነበር አስቢ 20 ምናምን ብር ሰርተሽ 5 ብር አተውጪ ብር በብር ሆነሽ ነው ማለት ነው ዋጋ ነበረው ዋጋ ነበረው ያለው ቫልዩ ሰው ማሪፍ ነበር ምግብ ቤት ስገቢ ተከፍሏል ሻይ ቤት ስገቢ ተከፍሏል እኔ እንደውም ተርጓሚ ያደረገኝ እሱ ታደንቁት የዳክተር ሻሩክ ብላኛል አዎ በደንብ ያ ማለት ግን ሌላውን እንጠላለን ማለት አይደለም እሺ አይ ነው እንደዛ ሁሉንም በጣም ነው የምወዳቸው ግን ስፔሻሊ አንድ እንትን ይሻላ በቃ እኔ እንደ አይድል ብዙ ነገር ተምሬያለሁ ብዙ ነገር አነቃቅቶኛል ለኔ ሁሉ ጊዜ ሞቲቬት መሆን ስፈልግ የሱን አንድ ፊልም ካየሁኝ ከድብርት ወጣለሁ ከጭንቀት እገላገላለሁ አንድ ሙዚቃው ራሱ ለኔ ሞቲቬሽን ቪዲዮ ነው እና በጣም እኔ ሰለማንና የአሚር አድናቂ ነኝ የሁለቱ አድናቂ ነኝ አስቀድሞ ወንድሜ ተናግሮታል ሌሎቹን እንጠላለን ማለት አይደለም ለምሳሌ አሁን አጃይ ዴቭገን የሚባል አክተር ትንሽ ገነን ይልብኛል ከሌሎቹ ማለት በጣም በሳል ድብድብ ላይ ነው የሚገነብህ አይደለም ችሎታው እነሱን ባደንቃቸው እሱ በጣም ወጣ ያለ ያው መናገር ስላለብኝ አሁን ደግሞ ከተረጎምካቸው ፊልሞች ርዕሱን ጠቅሰልኝ አንድ ሙዚቃ መቼስ እንደ ፊልም ሙዚቃ አንድ 3 ሙዚቃ ይታወቃል ማለ ይገባና ሙዚቃዎቹን እስኪ በሉልኝ ሴክሬት ሱፐርስታር ከሚለው ከአሚር तेरी ही बोली बोलूंगी मैं तेरी ही पानी पाऊंगी मैं तेरे इश्क दा झूला बहन के मैं तुझे में ही रंग जाऊंगी ያ በርግጥ አሁን ሰሞኑን ቲክቶክ ላይ የሆነ ተደጋጋሚ ስሰማው የቆየ ነው ግን እንትን ያለኝ የሆነ ቴሬናም ላይ ያለች ዘፈን አለችና የሷን ትንሽ መግቢያዋን ላንጎራጉርና እንትን ይበልሽ ዛሬ ስለሆነ እንጂ ሙሉን ነበር የምለው ጉሩ ስለያዘና ዛሬ እሺ ትንሽ ድምጼም ወፈር ብሏል የጌቾን መስሏል तेरे नाम हमने किया है जीवन अपना सारा सनम ओ जीवन अपना सारा सनम प्यार बहुत करते हैं तुमसे इश्क है तू हमारा सनम ओ इश्क है तू हमारा सनम ጥሩ በደንብ ነበር አይ ጥሩ ድምጽ አላችሁ ገብቶናል ሶሪ አይ አይደለም እኔ በደንብ ስለማልሰማ ለዛ ነው እንጂ ወላ መስማት አለ ድምጽና መስማት እኮ አይከብድም አንዳንድ ቃላቶች እኮ ብዙ ፊልም ከማየታችን የተነሳ በዘጠናዎቹ አንዳንድ ቃላቶች አሁን ይሄንን እርግጠኛ በጣም ብዙ ሰው የሚያውቀው ነመስቴ ምናምን ግድ ነው ነመስቴማ ሰላም አማርኛው ነው አማርኛ ሆኗል አሁንም በዚህ ሙያ ላይ ነው የተሰማራችሁት አሁን ምን እየሰራችሁ ነው የምትገኙት እኔ እንኳን ያው እዚህ ሙያ ላይ ያለው የሚባል አይደለም ያለፉት ወደ 8 አመት ምናምን አካባቢ ከትርጉም ስራ አርቅ ያለው ኦሬዲ ወደ ሌላ ስራ ህንጻ መሳሪያ ነው የምሰራው ነጋዴ ሆኛለሁ ማለት ነው እና ግን የሆነ እንትን ያስቀመጥሽው ነገር የሰራሽው ነገር የሰው እንትን አለ እኔ ለስራው በጣም ፍቅር ነበረኝ በጣም ቦታ አለኝ እስቲ አሁንም ድረስ አውጥተሽ ማጥሁን ያህል ማለት ነውና ወደ 20 ምናምን አመት በትርጉም ስራ ቆይተሻል ማለት ከዛ ፊት ደግሞ ወደ 6-7 አመት ተመልካች ነበርኩ የህይወትሽን ሰፊ ፓርቲ ያዘ ነገር ነውና በቀላል ተረሻዋለሽ ማለት አይደለም እንደዛም ሆኖ ባለኝ ጋፕ ከሰው ከኦዲየንሱ ጋር ለመገናኘት በተለያየ በፌስቡክም በዩቲዩብም ቲክቶክ የሞከርኩ ነበር አሁን ደግሞ ቲክቶክ ላይ መጥቻለሁ ቲክቶክ ላይ ያው ከጓደኛዬ ጋር አብረን ብዙ ነገር ለመስራት ያሰብን ያለ ነው እንደ አላህ ፍቃድ እንግዲህ ያው ወደፊት እየሰራን እንሄዳለን በሌላ ስራ ነው የተዳደርን ያለ ነው አሁን ላይ እኔ በራሴ እንትን አድርገው እሱ ግን አልፎ አልፎ ይሞክራል ግን ያው ትንሽ
ባጋጠመው የጤና ችግር ምክንያት ብዙ ቀጥሎ መስራት አልቻለም እና ይሄን ይመስላል አንተ ራስህ እኔም እዚህ ፊልድ ላይ አልነበርኩም እኔ እንደውም ቆይቷል አቁሜ ነበረ ቱሪዝም ውስጥ ገብቼ ነበር በቱሪዝም ውስጥ በሹፍርና ሰራ ነበረ ከዛ ቀጥሎ ደግሞ እምነበረድ ፋብሪካ ውስጥ ኤዜነባ ማይኒንግ የሚባል እምነበረድ ፋብሪካ ኃላፊ ሆኜ ለረጅም አመት ሰርቻለሁ ማኔጀር ሆኜ አሶሳ ነው ሳይቱ እና እኔ ቱር በጣም ነው ሞት ከዛ አንፃር እዛ ነበረ መሰራው ምንድነው አሁን ባለኝ ጊዜ የህክምና ፕሮሰስ ውስጥ ነው ያለሁት 4 ጊዜ ኦፕሬሽን ሆኛል ዳንኩም ስራ አላሰራ ብሎኛል በሽታው የሽንት ፊኛ ጥበት በተፈጥሮ ነው የሚባለው ግራ ይገባቸዋል የመጨረሻውን እንደውም ባልቻ ሆስፒታል ነበር የታከምኩት የራሻ ሆስፒታል ነው በጣም እየተሰቃየው ስለሆነ ሌላ ስራዎችን እንዳላቁሜ ረጅም ጊዜ ሆኖኛል ባገኘው ታጋጣሚ ትንሽ ሻል ሲለኝ ፊልም ለመተርጎም ሞከራለሁ እሱንም በግድ ነው ያው እንደ እግዚአብሔር ፈቃድ ጤናዬ ከተመለሰ አሁን ከወንድሜ ጋር ምንድነው እሱ እዚህ ድረስ መጥቶ የጠፍቶ ነው ብሎ ጓደኞቼን አጠያይቆ አይ አለ እንደዚህ ስላመመው ነው ሲባል አጭር ደቂቃ ከኔ ጋር ቲክቶክ ላይ እንትንም በልና አሳውቀን መታከም አለብህ ከታከምክ በኋላ ወደምትፈልገው ስራ ትገባለህ ብሎ ያገዘኛል ወንድሜ ነው ቃስም በዚህ አጋጣሚ እና እንደ እግዚአብሔር ፈቃድ ጤንነቴ ከተመለሰ በተሻለ ሁኔታ ይሄንንም ስራ ሌሎችንም ስራ የማስኬድ እቅድ ይዘናል ማለት ነው ሁለታችን ያው እንትን ነው ማለት ያው ወጣም ወረደም የሆነ ነገር ሰርተናል የሁሉ ሰዎች ተከትለውናል ማለት ያ ማለት ባለውለታ ነው ስፔሻሊ ጌች ብዙ ሰው በደንብ ያውቀዋል በድምጹ ከኔም ቀድሞ ነው ወደ ሲዲ ትርጉሙ የጀመረው እና ብዙ ስራዎች ሰርተዋል ብዙ ሰው ያውቀዋል ኢቭን የኔ ቲክቶክ ቻናል ላይ ማይን አካውንት ላይ ብዙ ሰዎች ዲማንድ ያደርጋሉ ጌችን አምጣልኝ ምናም ነገር ይያሉ ማለት እንደ በዛ አጋጣሚ ስንደዋወል ነው እንደ ታመመ የሰማሁት እና እኔ እንደ ጓደኝነቴ ወይም እንደ ሰባዊነት መጀመሪያ ሰባዊነት ይቀድማል ከዛ ሲቀጥል ደግሞ የሥራ ባልደረባዬ ነው ከዛ በተጨማሪ ደግሞ ወንድሜ ነው ለሱ ማድረግ የሚችለው በያቅሜን አድርጌያለሁ ከዛ በተጨማሪ ደግሞ እዚህ ቲክቶክ ላይ ያ ብዙ ዋኑ ማወቅ ይኖርበታል በሚል ብዙዎቹ በኮሜንት ሲያነሳሱ አንድ ቪዲዮ ሰርቼ ያው አካውንቱን ማስቀምጬ ሰው የሚችለውን እርዳታ እንዲያደርግ ግብዣ አቅርቤያለሁ ብዙዎቹ እየረዱን ያሉት በጣም ደስ በሚል ሁኔታ ብዙ ነገር እየተባበሩን ያሉት ግን ያው ወደ ህክምና ምን ገባበት ያህል አልደረሰም ገና ጅምር ላይ ነን ሌሎች የምትችሉ እንግዲህ አንድ ባለውለታ ነው ማለት ነው ወንድማችን ስለዚህ ያቅማችሁ ሁላችንም የሆነች ነገር ብናሰባስብ ይሄ ልጅ ከብዙ ችግር ማዳን እንችላለን ብለና በያስባለሁ ያው በጅምሩ ማንኛው ነገር መቋጨት የሚችለው በትብብር ነው አንድ ሰው ብቻውን ምንም ነገር ማድረግ አይችልም ስለዚህ ምጠይቀው ምንችለውን ተባብረን ወንድማችንን ለማዳን ያቅማችንን ተራሩጠን ይሄን ልጅ ወደሚወደውና በጣም ወደሚያከብረው ስራው መመለስ እንዲችል እናድርገው ነው አመሰግናለሁ መልካም እሺ ቀረ የምትለው ጌች ደግሞ ማስተላለፍ የምትፈልገው ነገር ካለ እድሉን ውስጥ በመጨረሻ ማስተላለፍ የምፈልገው ነገር ምንድነው ብዙ ሰዎች ያው መታመሜን አልሰሙም አላወቁም ነበር እና በጣም ነው የታመምኩት እንደዚህ እንደምታዩኝ አይደለም በጣም ሰቃያለሁ የተቻላቸውን ሰዎች ተባብረው ራሻ ሆስፒታልም ታክሜ ከበድ ያለ ነገር ስለሆነ ወደ ኮሪያ ሆስፒታል የሚሄድበትን አቅም ባገኝ እና ቢደግፉኝ የሚል ጥያቄ ነው ያለው ከዛ ውጪ እንግዲህ ኢትዮጵያን እግዚአብሔር ይባርካት ሁሉ ጊዜ መለው ስለሆነ እንግዲህ እኔ ቀረምለ ማመስገን ከሆነ ያው ፈጣሪን መጀመሪያ የፈጠረን አምላክ ለዚህ ያደረሰንን መጀመሪያ ማመስገን እወዳለሁ ከዛ መቀጠል ቤተሰቦቼን ተቀላላ በጣም ማመስገን እወዳለሁ ባለቤቴንም በጣም ወዳታለሁ አከብራታለሁ ለስራዬ በጣም ክብር አላት በጣም ቦታ አላት ብዙ ነገር ታግዘኛለች እህት ወንድሞቼን ሁሉንም በጣም አመሰግናለሁ የሰፈሬ ልጆችንም በጣም አመሰግናለሁ እነሱ ባበረታቱ ይኖረው ያው ይሄን ነገር መስራት አልችልም እዚህ መድረስ አልችልም ነበር ከነሱ በመቀጠል ደግሞ ያው መላው የኢትዮጵያ ህዝብ የኛን ስራ ወዶ ድምጻችንን ወዶ ስራችንን አክብሮ ዛሬ እዚህ ደረጃ ድረስ ያደረሰን የናንተ ፍቅርና ክብር ነው
በጣም አመሰግናለሁ ከልብ ያመሰግናለሁ እኔም እንግዶቼ ስለነበራችሁ በጣም ነው ማመሰግናለሁ ተመልካቾቼ እንግዲህ እንደሰማችሁ ጌቾ በጣም በህመም ላይ ነው የሚገኘው ሁላችንም እርዳታን ሚሻ ስለሆነ ሁላችንም በመናገዘው መጠን እርዳታ ብናደርግለት መልካም ነው እንላለን የዛሬው የትንሽ ፕሮግራማችን የነኒ መስል ነበር ሌሎች የቅዳሜ ለዛ ፕሮግራሞች ይቀጥላሉ ነመስቴ ነው የሚባለው አይዋ ነመስቴ